እሺ እኔ ማርሽ እሺ እንኳን አብሮ ደስ አለን። እኔ ወድ ሳጂን ሀምሳ ሺህ እንሙላት። ሳጂን 7,000 ሰው አለ 43,000 ናት። 50,000 ከሞላቷት 5 ሽቶ ጊቫዌይ ትሰጣቸዋለች። እንኳን ደህና ቆየሽ። እንኳን ለቤትሽ አበቃሽ። እንኳን እንግዲህ አላህ እንግዲህ በሰላም ገላገለሽ ነው የምንለው። በጣም በጣም ደስ ብሎናል። እኔ ብቻ አይደለሁኝም ያው ስትታገይላቸው የነበረ እንግዲህ ኤምባሲውንም እንትኑንም ጉሮሮ ስትይዥ የነበረው የሌላ ቤተሰብ እናትና አባት በጣም 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 ባርከውሻል እና እንኳን ለቤትሽ አበቃሽ ማለት ይፈልጋሉ እናቷ። ፈልቀው ቆይ ወንድም ታንክ ሰላም አለይኩም። ዋሌኩም ሰላም። እንኳን በሰላም ተገላገልሽ። እንኳን ደስ አለሽ። ጀዛሽን አላህ ይክፈልሽ። ሌላ በምንም ትግል አልሐምዱሊላህ አገር ገብታለች። ከኛ ጋር አገናኝተዋታል። አልሐምዱሊላህ ምስጋና ይግባው። እንኳን አብሮ ደስ አለን። እንዴት ናችሁ? ደህና ናችሁ? አዎ ደህና ነን። ደህና ነሽ? ከቤተሰብሽ? ደህና ነኝ አልሐምዱሊላህ ነኝ። ከአዲሱም ልጅሽ ደህና ነሽ አንቺ? አሁን አዎ ደህና ነኝ እንኳን ደስ አለሽ። እንኳን ደስ አለሽ። አልሐምዱሊላህ አቀፈሽ። ጌታ ምስጋና ይግባው። አሚን ያ ረብ አሚን። በጣም ነው የማመሰግነው ዱዓ ላደረጋችሁልኝ። በአጠቃላይ በጣም አመሰግናለሁ። አላህ ይስጥልኝ። ለአንቺም ደግሞ ጀዛሽን አላህ ይክፈልሽ። ሰው በሚከፍለው አቅም የለንም እኛ። አላህ ጀዛ ይከፍላል። ጀዛሽን አላህ ይክፈልሽ። አሚን እናቴ። ሌላ እንዴት ናት? አሁን ደህና ናት? አዎ ሌላ እንዴት ናት? ምስጋና ይድረሰው። ተኝታ ነው እንጂ ትገናኙ ነበር። አልሐምዱሊላህ ዋናው ደህና መሆኗ ነው። በሌላ ደህና ናት። አልሐምዱሊላህ ደህና ናት። ቆይ አባቷን ደግሞ አናግሬ። ሰላም አለይኩም ልጄ። ዋሌኩም ሰላም አባቴ፣ እንዴት ኖት? ይምጣብኝ። እንኳን ተገላገልሽ። እንኳን ወገዴ ሰላም አገኛኛለሽ። እንኳን ሰላም ተገላገልሽ። ቤተሰቡ ደህና ናችሁ? ደህና ነን አልሐምዱሊላህ። እናንተ ደህና ናችሁ? ደህና ነን። እንኳን በአምላካቸው የኢትዮጵያ የዓለም ልጆች ክርስቲያንና እስላም አልትባለም ለሌላ የተነሳችሁ ልጆች ሁላችሁም ይደጉ። ርስቃችሁ ይስፋ። የዓለም ልጆች የአረቡም የአሜሪካኑም ሁሉም ኤምባሲውም ሁሉም በተስንቁ ይጨመር። ርስቁን አላህ ይስጠው። ልጄን ሰጥቶኛል። ከዓለም ልጆች ተልጃችሁ ኑሩ። እናንተማ ይደጉ። ርስቃችሁ በፊታችሁ አላህ አድርጋቸው። ትክም የሌለበት ስንቅ ብሉ። አላህ ይበል። እውቀት ይጨምር። እውቀታችሁ ላይ ሁሉም ነገር ይፈለጋችሁ። የዓለም እውቀት ይስጣችሁ። የሁሉም ነገር ሽምግልና የምትችሉበት ነገር አላህ ይስጣችሁ። አሁንም ሰጥታችኋል። እንዳያናሰውችበት አላህ ይስጣችሁ። ይደጉ። የዓለም ልጆች ይደጉ። ተልጃችሁ ኑሩ። ልጆችን አሳቅፋችኋል። እናንተም ልጃችሁን ይቀፉና ኑሩ በአንድነት። አልሐምዱሊላህ ረቢል ዓለሚን። አላሁመ ሰሊ ተኝታለች ሲባል ከእንቅልፍ ተነሳችና ካላናገርኳት አለች። አሁን ከዛ ኢጃብ ካላደረግሽ አይሆንም እያሏት ነው እህቶቹ። ወላሂ በጣም ያ ሁሉ እንደዛ ጥርሷ ረገፈ እንደዚህ ሆነ ምትባል የነበረ እህታችን አሎ ሀቢባ። ሀይ ሌላ እንዴት ነሽ? ሀይ ሰላም ነሽ? ደህና ነኝ ሀቢብቲ። አንቺ እንዴት ነሽ? ሰላም ነሽ? ደህና ነኝማ። አንቺ ደህና ነሽ? አልሐምዱሊላህ ሰላም ነኝ። እንኳን በሰላም ተገላገልሽ። አሚን። በጣም አመሰግናለሁ ሀቢብቲ። አይዞሽ። ስለተባበራችሁኝ ሁላችሁም አመሰግናለሁ። እሺ እኔና የዓለም ህዝብ ነው የማመሰግነው ሁላችሁንም። እሺ ሌላዬ አንቺ ደህና ነሽ? ደህና ነኝ። አሁንም አደነኝ። እሺ ምን ነገር ላስታወቀው። ምን ትፈልጊያለሽ? እንድታኖሩኝ እንደ አዲስ ልጅሽ አኖሩኝ። እሺ ምን እናርግልሽ ሌላዬ? ምን እናግዝሽ? ለዓለም ህዝብ ይቅርታ ለምናለሁ። እሺ
ሁላችንም በድያቸዋለሁኝ። እሺ እኮ ልጆች ደህና ናቸው። ረጁ አለች፣ ችግር የለም። ረጁ አለች፣ አዎ አለች፣ ረጁ አለች፣ ሪም አለች፣ ሁሉም አሉ። የነስቻቸው እናግራቸዋለሁ። ልጆችሽ ሁላቸውም ደህና ናቸው? ቤተሰብ ሰላም ነው? ደህና ናቸው አልሐምዱሊላህ። ቤተሰቦች ሁሉም ሰላም ናቸው። ሁላቸውንም አመሰግናለሁ። እሺ ናት። እሺ ሪም አዲስ ልጅ ስማ ማን ነው? ማነው እዚህ ልጅ ስም? ሩቢ ነው። ወይ እንዴት ነሽ? ሰላም ነሽ? ሰላም ነኝ አልሐምዱሊላህ። ደህና ነሽ? ደህና ነኝ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ነገር ይፈልጋል ነገር አሎ ሀቢባ ወይማ ወይ እናቴ አሁን ሰይጣን እንዴት ነው የምታኖሩ? እንዲደጉ በቃ ለመጀመሪያዋ ነው እንግዲህ ስልክም ስታወራ አቡዬ እና እንግዲህ እናትና እንዲያገኙሽ ብለን ነው። ያው ትልቁም ትሮማ ውስጥ ነው የነበረችው እና እንደዚህ ነኝ እንደዚህ ነኝ። እሺ በቃ እንዳጠቃላይ በቃ አሁን ትንሽ እንትን ነበር ሕክምናም ሳይካትሪስት ምንም አይቷታል። በቃ ሺዞኬ በጣም አሁን ያለችበት ሂደት ምክንያቱም እስር ቤት ውስጥ በየቀኑ እንደዚህ ነሽ እንደዚህ ትገዳያለሽ የሚለው ነገር በጣም ጭንቅላት ውስጥ ገብቷል እና ሶሻል ሚዲያም ላይ የነበረው በተለይ ደግሞ እንደው በጣም ሰው የምትለሚንን ነገር በጣም አሁን በቃ እንደዚህ የምስጋና ሽሚያ የምናምን ሆኖ በጣም ቪዲዮ እየሰሩ ያሉት በቃ ምናምን እባካችሁ ማለት ምንም ሁሉ ነገር ይቀር። ምክንያቱም ትልቅ ነገር ልጅቷ ቆማ መሄዷ ነው። ወደ ቤተሰብ እንኳን አሁን ወደ ነገ ከነገ ወዲያ አሁን ይሄድ ወደ ቤተሰቦቿ እያልን ነው እና ያለ መሄድ እሷ ካለችበት መንፈስ ምክንያቱም በሆነ መንገድም እንኳን ስልክ ታገኛለች፣ ታያለች። ስልክ ስታይ ሰው በቃ የማይሆን ነገር ነው በቃ የምትሰማው የምታየው። እንደገና ደግሞ አሁን ሽኩቻ አሁን እኔ ነበርኩ አንደኛ እንትና ነበር ቀድሞ ያመጣት የሚለው ነገር በጣም ረብሿታል። በጣም በየቀኑ እና እባካችሁ ለምስጋና እኮ ሰው እኮ ለምስጋና ሲሰራ ይሄ ነው እኮ ለመደነቅና ለመወደድ ለምስጋና ከሆነ የሚሰራው የሰው ልጅ ለክሬዲት ከሆነ መጨረሻው ይሄ ነው የሚሆነው። ያዳነው ነፍስ ሳይሆን የሚያሳስበው በቃ ማን ተመሰገነ ማን አልተመሰገነም ነው ዋናው ፖይንት። ልጅቷ በሰላም ቤተሰቦቿን ማግኘቷ ነው እንጂ የክሬዲቱ ባለቤት አይደለም። አሁን ኦልሞስት 1 ዊክ 7 ቀን 10 ቀን ሆኗ እንግዲህ 7 ቀን 8 ቀን ሆኗታል እኛ ጋር። እኔ አንድ ቪዲዮ አልሰራሁም። ይህ እንግዲህ ቤት ውስጥ ናቸው ያሉት፣ እዚህ ነው ያሉት። በየቀኑ እንደዚህ ሆነሽ ቁጭ ብለሽ ምናምን አይደለም። በቃ በየቀኑ እንትን ያለው ግን እንደ በትልቅም ነገር እንትን አሁን ሌላ አንድ ትልቅ እኔ እንደውም በአጋጣሚ ከወሰድሽ ትምህርት የምትወስጂው ታስታውሻለሽ እንትን የተባለ ጊዜ የሆነ በስልክ ከእስር ቤት ቮይስ ወጣ ተብሎ ጥርሷ ወልቆ አይኗ ገጥቶ ማንቱን አወጥቶ እንደዚህ ያው ቅድም ያየሽው ነው። ጥርሷ ምንም በቃ ምንም ጠቅላላ ውሸት በቃ የነበረው ነገር እና በቃ ትልቁ ነገር ያ የቆየችበት የነበረ 13 ዓመት ከ4 ወር መቆየት ነበረባት። 14 ወር ያንን መልሽ ሁለት ነገር ነው ፍርዱ የነበረው። የሸሪያ ፍርድ አለ፣ የሞቱ ፍርድ። እንደገና ደግሞ የእንትኑ ፍርድ ደግሞ የምንድነው ስሙ የዚህ መንግስት ደግሞ የፈረደባት የነበረው ነገር አለ። ያ መንግስት የፈረደባት 13 ዓመት ከ4 ወሩ ጨረሳ መውጣት ነበር፣ ሞት ፍርዱ ከተነሳላት በኋላ። ያ ነው እንግዲህ አይ ቲንክ እንትኑን አይተሸዋል። እና በዛ ምክንያት እኛም መጀመሪያ ስላልገባን ስለነበረ እና እንግዲህ ስለዚህ ትልቁ ነገር በቃ አሁን በሰላም እንትን ሆናለች። እኔ እንደውም በአጋጣሚ አሁን ልፍ ስል እህትየው ቪዲዮ እያየች ነበር። ሀቢባ ገባች ምናምን ስትል በቃ በዛው እንግዲህ ሹክረን በሏት ከእኔ ላገናኛችሁ ብዬ ለዛም ነው የገባ ነው። በተረፈ እንግዲህ በአንድም በሌላ መንገድ ሁላችንም እንግዲህ ትልቁ ነገር አላህን እንፍራ። አሁን አጀንዳችንን ከልጅቷ ጭንቅላት ላይ ማንሳት ወደ ቤተሰቧም ስትገባ ምን ስንል ትተን ዋና ጭንቅላታችን ፎከሳችን ያንን ማድረግ መቻል አለብን። ትክክል። በጣም ነው የምናመሰግነው ወንድም ካሊድ። እውነት ከባድ ነው። ሙሉ ቤተሰቡ ተቀብለ አስቀምጠህ አንተ ጋር እንደዚህ እየተንከባከብክ ስላለክ ሁልጊዜም ችግር ላይ ስንሆን ስለምደርስልን ያንተ ፋውንዴሽን መጠለያችን ስለሆነ በጣም ነው የምናመሰግነው። ቃል የለኝም ወላሂ ለአዚም ከልቤ ከአንጀቴ በጣም ነው የማመሰግነው። እኔ የትኛውም ወገን ችግር ላይ ሲወድቅ ስንጠራ ሩጠህ ከኤርፖርት ሄደህ ተቀብለህ አንተ ጋር አስቀምጠህ በቃ ወንድም ነህ አባት ነህ። በጣም ነው የምናመሰግንህ። ቃል የለኝም እኔ
ይህ ነው ሰው ማለት። እነትም የባለፈው አለች እዚሁ ናት ከነ ልጇ ምናምን አሁን በደንብ አዎ። እሱም እንግዲህ ምስጋና ሰርተሽ ወደ እንትንም መሄድ አለባት። ወደ ምንድን ነው ራሷን ችላ ቤት ተከራይታ ምናምንም ለመውጣት የተዘጋጀች ያለችው። አሁን አለች ሰላም ብንላት ይቻላል ወይስ? በደስታ ችግር አለ ላገናች ሀቡዬ የማልከደው ሀቅ ፋሲካን ሌላ መጀመሪያ ላይ ወደ ሚዲያ ስትመጣ ይዛት የመጣችሁ እሷ እንደሆነች እኔ ያውቃለሁ። የማይካድ ሀቅ ማለት ነው። አይ ቲንክ ለዛ ነው ህዝቡን ክሬዲቷ አይወሰድባት ትቅረብ ምናምን የሚለው ለዛ ይመስለኛል። ከተቻለ እንትን ይዘሽ ፕሮግራም ይዘሽ መምጣት ካለባት ሁሌም ደግሞ ነገ ከሚባል ይኸውልህ ሁሌ የሆነ ነገር ነገ በተባለ ከዛ በኋላ እኮ አስበን ጠርተናታል። ግን ከዛ ብቻ ይሄንን ነገር ወይ እንዴት አሚን አመሰግናለሁ በጣም ሚዲያ ላይ አይቻለሁ። እንኳን ደስ አላችሁ እህታችን ላይላ ኑር ሰው ያው ተፈታለች። አልሐምዱሊላህ አልሐምዱሊላህ ለመላው ኢትዮጵያ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ለመላው ኢትዮጵያ ኤርትራውያን እንኳን ደስ አላችሁ። የእናንተ ትሩፋት ነው እንግዲህ አልሐምዱሊላህ ፈጣሪ የተመሰገነ ይሁን። ለሁላችሁ በመላው ዓለም ለምትገኙ ውድ ኢትዮጵያውያን ውድ ኤርትራውያን እንኳን ደስ አላችሁ። የደጋጎቹ ትሩፋት አልሐምዱሊላህ ጀዛችሁን አላህ ይክፈላችሁ። እንግዲህ የሰው ልጅ ጀዛ ከፍሎ አይችልምና ፈጣሪ የተመሰገነ ይሁን። እናንተንም በያላችሁበት ፈጣሪ ይጠብቃችሁ፣ አላህ ይጠብቀልን። ጀዛኩሙላህ ኸይር። አሚን። በጣም እናመሰግናለን። እንኳን ደስ አላችሁ እናንተም። አልሐምዱሊላህ። እና አቡዬ ከልጅሽም ደህና ነሽ? ደህና ነኝ አልሐምዱሊላህ፣ በጣም ደህና ነኝ። መልእክቱን ረጂ አሁን ያልሽው መልእክት ይነግሩሃል፣ ትነግርሃለች። ያው ኃላፊነት ለሁሉም ለቤተሰቡን በደምብ እንድትነግሪኝ ጭምር። ምን ነበር? አይ በቃ ማንም ሰው መጥቶ እንደቀርጻት እዛ መጥተው ቤታችሁ እንዳይጠፏት፣ ሰው እንዳያያት፣ ግርግር እንዳይፈጥሩ፣ ልጅቷ ማረፍ አለባት። ያንን ነው ለማለት። ማንም አያደርግም አብሉ። እንግዲህ አንዴ ደግሞ ሸራተን አዘጋጅተን ሁላችሁንም መላው ኢትዮጵያ መላ ኤርትራውያን አንዴ ያው የአክብሮት ምስጋና እናቀርባለን። እስከዛ እንግዲህ ላይላም ከራሷ እንድትሆን ያለ ትንሽ እንትን ቢኖርም ደስታና የመጀመሪያው ጭንቀት ቢወሳሰብባትም አልሐምዱሊላህ አሪፍ ነች፣ አሁን ደህና ነች። እና አንዴ እናመሰግናለን። ሸራተን አዲስ በደንብ ፕሮግራም አድርገን ሰው የሚያግዘን ሰው አግኝተናል በነገራችን ላይ እዛ። ስለዚህ በደንብ ፕሮግራም አድርገን ያኔ እሷም ራሱ ወጣ በደንብ ታመሰግናለች። አሁን ረጁም ቅድም አይ በአጋጣሚ ሆኖ እዛ ገጠር ሰው በቃ አሁን ሆት ኬክ ናት። ይሄ ሊያት አንድ አፍታ ካሜራ ሊያዝንም ምናምን እያለ ብሎ መጥቶ ሁሉ በዚህ ጥንቃቄ ማድረግ አለባቸው። እዚህ አሁን ማአት ሰው መምጣት ይፈልግ ማአት እኔ እስኪደክመኝ ድረስ ብዙ ሚዲያዎች ደውለዋል አድርጓል። ከትልልቅ ከዋና ሚዲያ ጀምሮ ግን በቃ ሁሉ ነገር ሪጀክት አድርገን ሰላም ቤተሰቦች እንኳን እናነጋገር ሲሉን እንደዚህ ነው። አሁን ዛሬ ቅድም እንዳየሽው እኔ እናትና አባቷ እንዲያወሩሽ ነበር፣ ግን ተኝታለች ስንል አምቶ ካላናገርኩ ብላ ሀቡ ብላ እንትን ያለችሽ ያው እየሰማች ስለሆነ ስለነበረ ነው። ትምጣ ፋሲካ የህዝቡን ጥያቄ ማክበር ትምጣ። ኦር ምንድን ነው የምትለው? ምናለ ሀቡ ሶሪ ይወጣ አሁን ከእነሱ ጋርም ልንወጣ ፕሮግራም ነን ያለ ነው። ምናልባት 30 ደቂቃ እንቀመጥ 1 ሰዓት እንቀመጥ አናውቀውም። ስለዚህ ችግር የለም። በማንኛውም ሰዓት ላይ መጠን ፕሮግራም ነገ ከነገ ወዲያ ይዘን እኔም ሸኝቼ ከዛ በኋላ ያለውን ነገር ምንም መምጣት እንችላለን እንጂ እሺ፣ ሌላ ቀን እሺ ውዶቼ ድምጻችሁን ተቀብለናል። ሌላ ቀን ተመጣና ፋሲካ ይነጋገሩና ይታረቃሉ። እሺ ችግር የለም። በአስፈላጊው ነገር ሁሉም ነገር በተለይ ደግሞ እናንተ ተረድታችሁ አውቃችሁ ምንድን ነበር የነበረውን ነገር እንጂ ዝም ብሎ ከአንድ ሳይድ እንደዚህ ሰዎች ቲፎዞ ስላረጉ እንዲህ ስላረጉ አይደለም። እኛም አሁን ማንክደው ነገር እንዳልነው እኔ ከዛ በኋላ እንኳን ያየነው ነገር የምርም ቪዲዮ ሰርታለች። ያው ሰርታለች። መጀመሪያ ለምንድነው ቤተሰቡን ሄዳ አነጋግራለች። ያው አነጋግራለች። ግን ከዛ በኋላ የተፈጠሩት ስህተቶች ያንን የሰራችውን ነገር ሁሉ ያፈርሳል። እኔ ለምሳሌ
በቃ በዛን ያህል ድረስ እኔ በህይወቴ ለመጀመሪያ ጊዜ በነገራችን ላይ ሚዲያ ላይ ወጥቶ ሰድቦ የሰራኝ ቪዲዮ የሰራችው እሷ ናት። በዚህን ያህል ድረስ አድርጌ እኔ ዝም ብዬ አልፌያለሁ ማለት መልስም አልሰጠሁኝ። ኦንሊ ቲንክ እናደርጋለሁ እና ሰዎች በዚህኛው በኩል ምን ተደርጓል ምንድን ነበር ከዛ በኋላ ደግሞ በ5-6 ቪዲዮዎች ምን ያህል ለኛ ችግር እንዳመጣ ምን ያህል መከራ እንደነበረ ምን ያህል ለትችት ቅርብ እንደነበረ አቡ እንኳን አሁን መረጃ ሲደርሳት የነበረ ጥርሷ ወልቆ እንደዚህ ወጥታ ከእስር ቤት ነው ተብሎ ቮይስ ተልኮ ኤምባሲዎችን ምን ያህል እንዳስጨነቀን እናውቃለን። ያንን ያህል ድረስ አድርገን እንኳን አሁን ስትመጣ ያለው ደግሞ ሰማይና ምድር ነው፣ ሁሉ ነገር ውሸት። ስለዚህ መጀመሪያ ትክክለኛ የሆነውን ነገር ተረድታችሁ አውቃችሁ ስለሆነ ነው። ስለዚህ አሁንም ደግሞ ሰላም እንዲሆን የምትፈልጉ ከሆነ አሁንም ደግሞ የነበሩትን ቪዲዮዎች ሬክ አድርጋችሁ የማይሆን ነገር አሁን ውዥንብር ብታደርገው ሶሪ ብለን ነው በቃ ምንተወው። ምክንያቱም ምንም የሚያገናኘን ነገሮች ስለማይኖሩ እና ሹክራን። እሺ ቴንክ ዩ። እሺ ወንድም ካሌድ እናመሰግናለን በጣም ልሳለች ቤተሰቦቿ ጋር ሄዳለች። ስለዚህ ትልቅ ነገር ሁላችሁንም በዚሁ አጋጣሚ ያው በጣም ተጨንቃችሁ ስለ እያንዳንዱ ነገር የምትጠይቁት እንግዲህ እናመሰግናለን። ልጅቷም ወደ ቤተሰቦቿ ጋር ተመልሳ ራሷን ህይወት ለማስተካከል ወደዛ ሄዳለች። እንግዲህ 3 ቀን 4 ቀን እዚሁ ተቀምጣ ነበር ከማናት ከሌላ ጋር። ሌላም የተወሰነ ነገር ራሷን እስከምታረጋጋ እዚህ ስለነበረች ግድ መቆየት ነበረባት። ያን ያህል ድረስ እሷ ራሱ እንኳን ቤተሰቦቿን ሳታገኝ ጭንቀቷ ለእሷ ነበረ እና እንደዚያ እናንተ ደግሞ ያላችሁ ኮሜንት ላይ እንደዚህ የምትጽፉ እንግዲህ የአረብ ሀገር እህቶች ወንድሞች ደግሞ የእውነት በጣም ትልቅ ልብ ነው ያላችሁ፣ ብዙ ታስተውላላችሁ። በተረፈ እንግዲህ በሰፊው የምናመሰግንበት ምክንያቱም ትልቁን የአንበሳውን ድርሻ የሚወስዱት ይሄን ሁሉ ነገር ያገዙት በአረብ ሀገር የሚኖሩ እህቶች ወንድሞች ናቸው። አሰሪዎቻቸውን ሳይቀር እያንዳንዱን ሁሉ እየጠየቁ እያስቸገሩ ከደሞዜ ሳይል ቀርቶ እኔ ምናልባትም በእርዳታ ታሪክ ይሄ ትልቁና በቃ መቼም የማይደገም ብዬ እስከማስበው ድረስ ትልቅ ድጋፍ የተደረገው ምክንያቱም ወደ 30 ምናምን ሚሊዮን ብር ድጋፍ ተደርጓል። አሁን የቀራቸው ወደ 10 ምናምን ሚሊዮን ብር ይኖራል። እሱንም ራሱ ለእሷ ጣፉ ህይወቷን ከዚህ በኋላ እንድትቀጥልበት ለሌላም ተደርጎላት እንግዲህ ከዚህ በኋላ የራሳቸውን ህይወት የሚኖሩበት ነገር ነው የሚሆነው እና ይሄን ላገዛችሁ ለረዳችሁ በመላው ዓለም ለምትገኙ ሙስሊም ክርስቲያን ሳትሉ በሁሉም እምነት የተረባረባችሁ ፈጣሪ ብድራቱን ይክፈላችሁ። ከእንደዚህ አይነት አደጋ አላህ ይጠብቃችሁ ነው የምለው። በጣም በጣም ትልቅ ነገር ነው። አሁን እስካሁን ድረስ አለቀቃቸውም። የቤተሰቡ ደስታ አያምኑም። እሷ እንኳን ወጣሁ ብላ አታምንም። በቃ አንዳንድ ጊዜ የሚያስጨንቃት ነገር በቃ አሁንስ የሚመጣ ሰው የለኝም ወይ የሚያየኝ ሰው እንደዚህ ይሆናለሁ ወይ ብላ ሁሌ ስጋት ሁሉ አላት እና የዚህን ያህል ድረስ እንኳን ከዛ ጭንቀት ውስጥ ማውጣት ማለት ቀላል ነገር አልነበረም። የእውነት ወላሂ በአላህ ስም ነው ሁሌ ነው ማስበው። ምክንያቱም ከምንም በላይ እኛ ያንን ነገር ለማሳካት ወደ 58 ቀን ነው ላይቭ ላይ ተቀመጥ ነው 58 ቀን ያለማቋረጥ አስገቢው ቤቲ ይቅርታ ወንድም ካለ ቤቲ አስገቢው የመጭ ጉዳይ ሄደን እንኳን ያነጋገር ነው የውጭ ጉዳይ ሚኒስትሩ ታስታውሻለሽ? ሚኒስትሩን ጭምር ስለሱ ጉዳይ ነበር። እዛም መድረስ የቻልነው በጣም እናመሰግናለን። ወንድሜ ቪዲዮ አብራ ሚዩት አድርግና ቪዲዮ አብራ አቡዬ ወይ ረጅዬ አንዴ ካሊድ እያለ በሌላ ጉዳዩን ነገር ማለት ይችላል። ሀቡ አሁን ሌላ ማለት አሁን ላይ ጥብስ ነች ስልሽ ሁሉም ሰው በእሷ ላይ መነገድ ይፈልጋል ስልሽ ለምሳሌ የሆነ ሰው ሊያያት የፈለቀች ልጅ ናት። ገባሽ? እንደ አዲስ መኖር ያለባት ልጅ ናት። ለእሷ የሚያስፈልጋት አሁን ላይ ይሄ ካሜራ እየደቀኑ መጣች፣ ገባች፣ ወጣች፣ በላች፣ ጠጣች ሳይሆን ቀዋ ላይ ሄዳ የወጣችበት አገር ላይ ሄዳ ራሷን እንድታይ ትዝታዎቿ ራሷን ስታስብ የሆነ አዲስ ህይወት እንደነበራት ታስባለች። ከዚህ በኋላ ያለፈባትን 13 ዓመት ወይ ደግሞ የተነጠቀችውን ዓመት አይደለም የምታስበው። አሁን ግን እሷ ላይ የተያዘው ንግድ ነው። ከይቅርታ ጋር ንግድን የተያዘው ልጅቷ የሆነ ሌላ ህይወት እንዳላትና ሌላ ኑሮ እንዳላት እንድታስብ ሌላ የ2 ሰው የ3 ሰው የ4 ሰው ልጅ አይደለችም። የህዝብ ልጅ ናት።
የሙሉ ኢትዮጵያውያን ልጅ ናት። 2 ሰው 3 ሰው አይደለም ሌላ ላይ ኃላፊነት ያለው ሁሉም ኢትዮጵያዊ የሁሉም ነች ሌላ። ስለዚህ እኔ እንደ አንድ ረጁ ልጅቷ ወደ ቀዋ ትሄድና ቀዋ ላይ ቢያንስ አትሊስት ታስባለች፣ የነበራትን ህይወት ታስታውሳለች። ይሄ የስቃዮቿን ጊዜዎች እንድትረሳ የምታረግበት ጊዜ እንጂ ጠብቀው እውነት ከልባቸው ለጌታቸው ብለው ከሆነ የሰሩት እንዲሆነች እንዲወጣች እያሉ ካሜራ ላይ እየደቀኑ ልጅቷን ባያሰቃዩት ህይወቷን እንድታስብና ከዚህ በኋላ ሌላ ባውንደሪ እንዳላት እንድታስብ ቢያረጓት የተሻለ ነው ብዬ አስባለሁ። ካሊድን ስላገኘሁት ነው አጋጣሚ። ረጁዬ እንደውም ይሄንን ሂደት በደንብ ወንድሟ ስላለ አገናኝችሽ በደንብ በቃ ይሄንን አስረግጠሽ። ምክንያቱም የኔም ስጋት እስካሁን እንግዲህ አንድም ያላየሽው የመጀመሪያው ቀን ያው ህዝቡ ስለሚጠብቅ ላይቭ ላይ ቪዲዮዎች ነበሩ፣ ምን ነበሩ፣ በቃ ያ አለቀ። ዛሬ እንደው በጣም አስገድዳ አንዱ ለምሳሌ እንዲህ አይነት ነገሮችን ስትከለከያት ቤት ይሄ እንደተገለለች ስለሚመስላት እንጂ እናትና አባቷ አውርተውሽ ነበር። በቃ ከዛው ተኝታለች ብለን ስንል አምጡ ለምን ላውራ ታቡ አይደለች ታውቃለች። በነገራችን ላይ እያንዳንድ ሰው ስም እና እንደዚህ ብላ ስላለችን እንጂ ራሱ ብዙ እንትን የለም። ስለዚህ እስካሁን እንግዲህ ኦልሞስት አሁን 10ኛ ቀን ምን ነው 10ኛ ቀን ማንም የሚመጣ ሰው እኔ እየመለስኩ ነው። እኛም እንኳን ራሱ ይሄንን አናደርግም። ትልቁ አገር ቤትም ስትገባ በዋነኝነት ያንን ነገር ስትቆም ወጥታ በቃ ህይወቷን ቅድም የምትለው ነገር አለ። እኔ በቃ እንደ ጥፋተኛ ራሷ የምታይበት መንገድ አለ። ይቅርታ ማለት እፈልጋለሁ። ቅድም እንዳለችው በቃ ሁላችሁንም ይቅርታ ማለት እፈልጋለሁ፣ እንደዚህ ማለት እፈልጋለሁ ሰው ስለምንናገር ነው። ስለዚህ ትልቅ ጥንቃቄ መወሰድም ያለበት እዛ ስትሄድ እዚህ የምንናገረው የምናደርጋቸውን ነገሮች እኛ በነገራችን ላይ ማንም ሰው ክሬዲት እንደዚህ ነኝ እንዲህ ነኝ ብሎ ሽሚያ እንዳይኖር አንድ ስም ሰይመን ነበር። ቲም ሌላ ማለት ሀቡም ነች፣ ረጁም ነች፣ ሬምም ነች፣ ሁሉም ዓለም ላይ ያለ ነው። በቃ የሌላ ግሩፕ ተብሎ ነው እከሌ የሚባል እከሌ አንደኛ ነው እከሌ ሁለተኛ ነው ምናምን ብለን የምናስበው ነን። እኔ አሁን እንደ እንትን ንገረኝ ካልሽኝ የመጀመሪያ ጥሪ ሲያደርግ እኔ የሰማሁት አቡ አሚራ ነው። አቡ አሚራን ነበር ማቀው። ግን አቡ አሚራ ቲም ሌላ ውስጥ እንዲገባና ሸራተንም የነበረን ያደረግነው ፕሮግራማችን ላይ ቲም ሌላ ተብሎ በቃ እንዲመሰገን። ያ ቲም ሌላ ማለት በመላው ዓለም ሁሉ የተሳተፈ ቁጭ ብሎ ታብታብ ያደረገም ሼር ያደረገም ቪዲዮ የሰራም ሁሉ ያ ነው እንጂ እከሌ እከሌ የምንላቸው ሰዎች የሉንም። እና እከሌም መጥቶ አሁን ቪዲዮ የሚሰራም የሚያደርግም አካል የለም። ረጅዬ አሁን ባልሽው ልክ ለወንድምየው በደንብ ነግረሽው በቃ አላህ እንኳን ወደ ቤታችሁ አስገባላችሁ። በቃ ከዚህ በኋላ ገጠርም ስትሄድ ያልሽው ባልሽው መንገድ ይህንኑ ነገር ከድራል። በቀደም እንደውም እሱ ክሊር ለማድረግ ፋሲካ መጀመሪያ ይሄ ምንድን ነው ቡታጀራ እያሉ ቪዲዮ ሰርታ ቪዲዮ ለቃ ነበረ እና ቪዲዮ ሰርታ ለቃ ምን ሆነ መሰልሽ ቪዲዮ ከሰራ አቡ አሚራ ጥሪ ያደርግና ጥሪውን መስራት ጀመር። ይሄ መደረግ ጀመር። ከዛ ሸራተን ይሄ ተፉ ሰዎች ካሉ ብለን ስንጠራ ማነው አይ ቲንክ እሷን ፋሚሊዎቿ እንዲህ አይነት ልጅ አለች ስትሉ ችግር የለም ጥሯት ትምጣ አለኝ። ሸራተን መጣች። ግን ልክ ሸራተን በመጣች ሰዓት ላይ ምን ሆነ መሰለሽ ዩቲዩብ ላይ 5% በቃ 95% በቃ አልቋል። የሌላ ጉዳይ 5% ነው የሚቀረው ነገር ውስጥ በቃ በቅርብ ትመለሳለች ብላ ቪዲዮ የመጀመሪያ ቪዲዮ ዩቲዩብ ሰራች። እኛ በቃ ደነገጥን። ምክንያቱም ገና ዶላር እየጠየቅን ስለነበር ከባድ ነበር ለእኛ እና ከዛ በኋላ ይሄን ነገር ቪዲዮ አጥፊው ስንላት በፍጹም አላጠፋ ማለት። ከዛ እንደገና በአጋጣሚ የሆነ አንድ ቪዲዮ ደግሞ ሰራች እኔ ላይ በቃ እኔ ቪዲዮን እልክልሻለሁ ያው መልሼ ራሴ ነው መስደብ ስለሚሆን በጣም ደስ የማይል ቪዲዮ እኔ ኑር ተናግራት ቪዲዮ ሰራች። ከዛ ይሄ በህግ ያስጠይቅሻል እኮ ይሄ ቪዲዮ እንደዚህ መሆን አለበትም ብለን ከለከልን። ከዛ በኋላ እሱ ክፍተት ከተፈጠረ በኋላ እንደውም ይሄ በግልጽ በሰሞኑን ሙሉን እያንዳንዱ የነበረውን ነገር ቪዲዮ አድርገን እኔ እልቀዋለሁ እያንዳንዱ። ከዛ በኋላ ወደ 10 የሚሆኑ ቪዲዮዎች ይሄ ብሌሚንግ ማለት ወደ 60 አሁን 60 ሚሊዮን ብር ተበላ 60 ሚሊዮን የሚለው ትርክት መምጣት የጀመረው እሷ በምትሰራቸው ዩቲዩብ ላይ ገብታችሁ ሁሉም ሰው ማየት ይችላል። ዩቲዩበር ናት እና ይሄ መጀመሪያ ላይ ዩቲዩብ ቪዲዮ ላይ ሰርታት ፋሚሊውን ያገናኘችው እሷ ናት። እና
ከዛ በኋላ ይሄ ነገር ኦኬ መጀመሪያ ቤተሰቦቿ ጋር ሄደ ቤተሰቦቿ ድረስ የሌላ ቤተሰቦች ድረስ ሄደ የቀረጸቻቸው ልጅ ናት። ከዛ በኋላ አሁን ሰሞኑ እኔ ደግሞ አየር መንገድ ኦልሬዲ ለመቀበል ሊስት አድርገን ምን ብለን ፋሚሊ ያው የኔ ኃላፊነት ስለነበረ እዚህ ልትመጣ ስትል ኖ እኔ አሁን እዛ ውስጥ ሊስት ውስጥ አድርጎ እንትን ኤርፖርት ውስጥ ተርሚናል ውስጥ ማንንም ኃላፊ አልወስድም። ስለዚህ እዚህ ካለ ካስፈለገ ፈቃደኛ ከሆኑ ቤተሰቦቿ እዛው ስትመጣ ከዛ ደግሞ በአጋጣሚም ላይቭም ላይ እዚህ ፕሮግራም ላይ ነበር። ላይቭ ላይ ደግሞ ፕሮግራም ሲደረግ አይ እኔ ላይቭ ላይ መጠን እኔ ቁጭ ብዬ ምክንያቱም በጣም በቃ ለእኔ ይሄ በጣም በብዙ መንገድ ይሄ ትችቶች ቪዲዮዎች እንዲሰሩ ይሄ 60 ሚሊዮን ብሩን በሉት የሚባሉት ነገሮች የእሷ የምትሰራቸውን ቪዲዮዎች መነሻ ሆኖ በጣም ብዙ ነገር በጠበጠን እና ለዛ እንኳን እስኪዩዝ አልነበረ። ምክንያቱም ኢቭን አንዳንድ ጊዜ አቡ አሚራ ይሄ የሚሰራውን ፎቅ አፓርትመንት ሪል ስቴቱ ምናምን እሱ የሚተቸው የነበረ የአቡ አሚራ ፋሚሊዎች ምንድነው እንትኖች ኃላፊ ምንድነው የሌላ ተወካዮች ተብሎ ዝም ብሎ በደፈና ሲሰሩ የሌላ የሚመስለው ሰው እኛን ነው እና ሰው መልስ ስጡ እያለ በቃ ይሄ እንዲያደርግ ነበር እና በቃ ምንም ቪዲዮ አትስሪ ብለን ብንከለክልም መቆም አልቻለም እና ኤኒዌይ በዛ ነው። ይሄ አሁን ለእኛ ትልቅ ጉዳይ አይደለም። አሁንም ለእሷም ትልቅ ጉዳይ በቃ በዛ ከሆነ የተቀየምካት መታረቅ አለባችሁ። አዎ ክሊርሊ ምንድን ነው መሰለሽ ሀቡ ምንድን ነበር ግልጽ አሁን በትንሹ አሁን ከአሁን እንኳን በትንሹ ነው የምነግርሽ 100 ቪዲዮዎች ተሰርተዋል። 100 አሁን ልጅቷ ከመጣች በኋላ በጣም በቃ እንደዚህ ነው እንዴ እስከሚል ድረስ ይሄ እንደገና ሞቭ አስነስቶ አንደኛ ናት ሁለተኛ ናት የምናምን የሚል አንደኛ ይሄ መጀመሪያ ግን ትክክለኛው ምንድን ነው እኔ ቪዲዮዎቹን ሰርቼ ልኬልሽ በትክክል ያ ነገር ከተረዳሽ በኋላ ምን ያህል ጥፋት እንደነበረ ኢቨን በህግ አግባብ የሚያስጠይቃት ምን ያህል ስህተቶችን ሁሉ እንደሰራች ይሄንን አሁን የዛሬ ሳምንት ነው 5 ቀን አካባቢ እኮ ላይቭ ላይ ሙቤ ቤት ገብተን ክሊር አደረግን። ካደረግን በኋላ እንደገና ድጋሚ ዩቲዩብ ሰርታ ሌሎች እንዲሰሩ ተደርጎ ደግሞ እንደ ስድብ በቃ እንደ ስድብ ይሄ አሁን ለዛ እናስታርቃችሁታል። አሁን ልጅቷን እዚህ ያለችውን ልጅቷን ላስታም ወይስ እኔ እየወጣው ቪዲዮ ልስራ? እንደገና ደግሞ አስቢ ከኔ ፐርሰናሊቲ ወጥተሽ መናገር የማችይበት አንዳንድ ጊዜ የአንቺ ማንነት አለ። በእንደዚህ አይነት ሆኖ በጣም የሚያሳፍር አይነት ነገር ቪዲዮዎች ተሰርተው እንደዚህ ነው ተብሎ ያ ሁሉ የለፉ ሰዎችን ደግሞ ችግር ማለት ነው። ምክንያቱም ከመጣች እንግዲህ እዛው እኮ ሀገሯ ስትመጣ በራሷ መንገድ መጀመሪያ እንዳገኘቻት መስራት ትችላለች። እንግዲህ ለማክበር ከሆነ እኔ ሸራተን ስትመጣ ሸራተን ምሳ ጋብዤ እዛ ፕሮግራም አድርጌ ቪዲዮ ፎቶ ምናምን ይሄንን ያወቃችሁ ቀን ኢንሻላህ እስቲ ሁላችሁም እዚህ ላይ ያላችሁ ኮሜንት የምትጽፉ አትቸኩሉ። እስቲ እውነቱን ይዩት። ቪዲዮዎቹ ምንድናቸው የሚለውን ነገር እሷ ዩቲዩብ ላይ ገብታችሁ ይዩት። ምንድናቸው የሚለውት ነገር እኔም ነገ ቪዲዮዎቹን ሰርቼ እለቅላችኋለሁ፣ ታዩታላችሁ። ከዛ በኋላ ጥፋተኛ ማን እንደሆነ ያንን ታውቁታላችሁ። ምን ያህል በጣም በእኛ ላይ እንዴት ችግር እንዳመጣ በቃ ለሱ ከሀቡ ቀጠሮ ቲዥና እናደርጋለን። ይሄ አሁን በአጋጣሚ የመጣንበት ጉዳይ ስለሆነ እንደዚህ በቃ ጋይስ ቀጠሮ እንይዝና ከዛ ተነጋግረው ይታረቃሉ። ምንም ችግር የለም። እንዳጠቃላይ በነገራችን ላይ ሳውዲ ያሉትን አባቶችን ይቅርታ ጠይቃለች። እነሱን በጣም ደግሞ የነሱን በትክክል ተናግሬያቸዋለሁ፣ ሰድቤያቸዋለሁ። በስህተት እንዲያርጊያቸው ቪዲዮ በእናንተ ሰርቻለሁ ይቅርታ ብላ እነሱን ይቅርታ ጠይቃለች። ኦፊሻሊ ደግሞ እዚህ በዚህ አሁን በዚች እህታችን በአላህ በተያዘች ልጅ ላይ ክሬዲት መውሰድ አያስፈልግም። ባይሆን አሁን ቅድም ረጁ የያዘችው እኮ የነበረው ቁም ነገር እሷንም ሰምተናት። እሺ የእሷንም ረጁ አውሪያት ማስታረቃቸዋል። ሀቡ ወዬ ሰላም አለይኩም። ዋሌኩም ሰላም። ታናሽ እህቷ ናት እሷ። እሺ መልዕክቷ ስትገባ እሺ ይኸውልሽ የሌላ እህት ነሽ መሰለኝ ማሬ። ሌላ አሁን ማረፍ አለባት። እናንተ ማድረግ ያለባችሁ እዛው አካባቢ ላይ ያሉትን ነገሮች እንድታስታውስ፣ ሌላ ህይወት እንደነበራት እንድታስብ። ማንም ሰው መጥቶ አሁን ሌላ ዩቲዩብ ምንም ማንም አሁን መሸቀል መስራት ነው የሚፈልገው በሱ የእሷን ነገር እየቀረጸ ያ እንዳይፈጠር ደበቅ አርጋችሁ ሸሸግ አርጋችሁ ጥሩ ነገር ላይ ስትሆን በቃ ይሄ ነገሮች አሁን ያለውን ነገሮች እንዳታይ ከዚህ በፊት ያለፉትን ነገሮች እንዳታይ አድርጋችሁ ተከላከሉላት። እንደ እህት እንደ ቤተሰብ
ማንም መነገጃ እንዳትሆን ተከላከሉላት ለማለት ነው። ጠንቀቅ በሉላት። ሁሉም ሰው እየመጣ የሚቀርጻት መሆን የለበትም። ሁሉም ሰው ለዩቲዩቡ ገበያ መሆን የለባትም። ልጅቷ አሁን መረጋጋት፣ ሰላም ማግኘት ያለባት ሰዓት ነው የምለው። ሀቡዬ አንቺ በጣም ጥሩ ሀሳብ ነው ውዴ። የውልሽ ማንም ሰው ልናያት ልንመጣ ነው ካላችሁ ዶክተር ሰው እንዳያያት ብሏል ብላችሁ ማንም ሰው መጥቶ ቪዚት እንዳያደርጋት መከላከል አለባችሁ። አንቀርጻትም እኮ ለመጠየቅ ነው ካሉ የሰው ግርግር ራሱ ያስጨንቃታል መንፈሷን፣ ገባሽ? አእምሯን። እሷ ጸጥታና ሰላም ነው የሚያስፈልጋት። ተወልዳ ያደገችበት ቤት ስትሄድ ሚሞሪዎቿን የድሮዎቹን ስታስታውስ ትረጋጋለች። ህይወቷ ወደ ቀድሞ ይመለስላታል። ገባሽ? ልጅነቷን ስታስታውስ ሳይካትሪስቶችም እንደዛ ነው የሚሉት። ብዙ ጊዜ እንደዚህ ብዙ ዓመታት እስር ቤት ውስጥ ያሳለፈ ሰው ተወልዶ ያደገበትን ቤት፣ ሰፈሩን፣ ቄውን ሲያይ ሁሉን ነገር ያስታውሳል፣ ወደ ነበረበት ይመለሳል አይምሮ። ስለዚህ ሰው ግን ያም ይሄም ይህ በሶሻል ሚዲያ ያየ ሰው ደውሎ እናንተ ጋር እንምጣ እንጠይቃት እንያት አያስፈልግም። እናመሰግናለን ዶክተር፣ ሳትረጋጋ ሰው እንዳያያት ብሏል እያላችሁ በራችሁ ዝጉ፣ ማንም ሰው እንዳይመጣ። ገባሽ? የሰው ግርግር ያባብስባል። አደራችሁ። እሺ አብዬ እናመሰግናለን። አቡ በጣም ትልቅ ነገር ነው እንትን ያደረገችው። እናቷም ሌሎችም በቃ እየሰሙ ነበር። ትልቅ ምክንያቱም አንዳንድ ጊዜ እዚህ ሆኜ እኔም በምችለው ያህል ድረስ ተከላክያለሁ፣ አውርቻለሁ። ገብቶሻል? ግን ከዛ ባለፈ ግን እንዳልሽው ገጠርም ስትገባ ያለው ሂደት ደግሞ እውነትም እንዳልሽው በቃ ብዙ ህዝቡ ምንድን ነው የሚለው? ፍትህ እርጉዝ ሆና ለፍታ ሌላን ወደ ሚዲያ ላመጣቻት ፋሲካ እኮ ፍትህ ከማን ነው እየጠየቀች? ኢትዮጵያ ገባች፣ ኤርፖርት ተቀበላት። በነጋታ ወንድም ካሌድ የዛ ለታ ትኬት ምናምን ስንሯሯጥ ነበርሻ ነበር 100,000 ብር አዋጥቼ ነበር። ብርዳ ያሰበሰብንላት። ከዛ በኋላ ተቀበላት። በነጋታ ወንድም ካሌድ አስቀምጣት። እስካሁን እነሱ ጋር ነው ያለችው። እስኪ አሁን ምን ላይ ምን ያህል ደህና እንደሆነች ደግሞ እናያታለን። በነጋታ ወዲያውኑ ደግሞ በአይናችን አሳየን። ልጇን መታላት። ወንድም ካሌድ አምናግሮ አባትየውን ልጇ ቤቷ ድረስ መታላት። ልጇ አብራት ናት። ያንዳገገመች እነት ጓደኛ በቃ እዚህ አብረው እንግዲህ ጓደኛ የሆኑት ናቸው። ስታምር ቆንጅዬ ናት ደግሞ ማሻላ። በጣም ያው ስፔሻል ኒድ የሆነ ልጅ አላት። በአጋጣሚ ይኸውልሽ ያው የምታየው እዚህ ኦቲዝም በቃ ምን ያህል ሰዎች ስትራግል እንደሚያደርጉ እንግዲህ እና አብረው ተጋግዘው እናውራት። ወንድም ካሌድ ላውራት በደስታ። ሰላም እህቴ፣ ስምሽ ማን ነው? ሀና እባላለሁ። አይ ሀና፣ እኔ ሀቢባ እባላለሁ። ልጅሽ ስንት አመቱ ነው? ምንድን ነው ያለበት? ኦቲስቲክ ነው? አዎ፣ ጭንቅላት ውስጥ የሽንት ውሃ ገብቶበታል አሉ እና ያው ሕክምና ቢያገኝ ምናልባት ሊሻለው ይችላል ብዬ አስባለሁ። እኔ ደህና ሕክምና ምን እያደረግሽለት ነው? ማለት የት ወስደሽው ታውቂያለሽ? ምን ሞክረሽለት ታውቂያለሽ? ቴራፒ ነው የነበረው እስከ ዛሬ ድረስ። እሺ፣ ምንም ለውጥ አላየም በቴራፒ? ያው እንትን ድርቅ ቁርፍድፍድ ያለ ነበር ማለት ምንም ነገር ማንቀሳቀስ ምናምን አይችልም ነበር እስከ 7 አመቱ ማለት ነው። እሺ፣ ከዛ እጁ ምናምን እንትን ማለት መታጠፍ ምናምን ጀመረ ከ7 አመት በኋላ። ኦኬ፣ በፊዚዮቴራፒ ማለት ነው? አዎ፣ በቴራፒ። እሺ፣ ሌላ ምን ማድረግ አለብሽ አሉሽ ዶክተሮቹ? እኔ እንጃ፣ ምናልባት የተሻለ ሕክምና ሀገር ውስጥ ምናምን ሳይሆን የተሻለ ሕክምና ብሎ ነበር። አሁን ሳይሆን አባቱ እያለ ማለት ነው፣ እዚህ አጠገቤ እያለ። አባቱ አሁን የት ሄደ? አባቱ ባጃጅ ነጋዴ ነበር። እሺ፣ 3 ናቸው። 3 ናቸው ማለት ነው? 3 ልጅ ያላት ነው። ልጅም ቆንጅዬ ልጅ የሷ ልጅ ናት። እሺ፣ እኔ ፍቅር ምንድን ነው? እሺ፣ በጣም ባሱፓምር ማሻአላ። ኦኬ፣ እና አባታቸው በህይወት አለ? ባጃጅ ነጋዴ ነበረ፣ ከሰረ። አይዞሽ የእኔ እናት። እና አንቺ በዛ ምክንያት ነው ወደዚህ የመጣሽው? ባለቤትሽ ስለከሰረ ነው?
አዎ። እና የሰው 1 ሚሊዮን ዕዳ ገባበት፣ የመንግስት ዕዳ ገባበት። ተከራይተን ነበር የምንኖረው ማለት ነው። አፓርታማ ውስጥ ተከራይተን ነበር የምንኖረው። በኮንዶሚኒየም ውስጥ ዞኝ ገባና ከዛ ጥሎ ሄደ። ኮንዶሚኒየም ውስጥ ካስገባን በኋላ ጥሎን ሄደ ማለት ነው ቤት ውስጥ። እና መክፈል ስላልቻልኩኝ ፓስተር ቸሪ ጋር ሄድኩኝ። ፓስተር ቸሪ ላማክረው ስለነበረ ከዚህ በፊት እሱ ጋር ሲሄድ ምንም አማራጭ ማድረግ አልችልም እና ግን ወንድሜ ካሊድ አንድ ሰዎችን መርዳት የሚችል ሰው አለ እና ወደ እሱ እንትን ልበልሽ ብሎ አገናኘኝ። ወንድም ካሊድን ማለት ነው። ፓስተር ቸሪን ያገናኘሽ ወንድም ካሊድን? ፓስተር ቸሪ ጋር ሄድ ነበር በፊት። አዎ፣ በሱ ምክንያት ነው ወደ እሱ የመጣሁት። እና እሺ፣ ለልጅሽ ወንድም ካሊድ ተባብራችሁ ማለት በሱ ነው ነፍሴ የተረፈችው። ማልዋሽሽ ነገር ካሊድ ባይኖር ነው አልቆምም ነበር ማለት በቃ ነፍሴ እንድትቀጥል አድርጎኛል። ከወንድም ካሊድ ጋር ተባብራችሁ ደግሞ ይህንን ልጅ ማሳከም ከቻላችሁ ብታሳክሙልኝ። ምክንያቱም እሱ ሽባ ሆነ ማለት እኔ ሽባ ነኝ። በቃ ማለት በቃ ያሳለፍኩት ታሪክ ይሄ ነው የምልሽ አይደለም። በጣም የተደላደለ ኑሮ ውስጥ ነው የነበርኩት። ካሊድ ማለት ግራ ገብቶኛል፣ እየጨነቀኝ ነው። ያውቃል፣ በጣም ነው የሚያውቀው። እንዲህ እንደምታየው ሽባ እንደዚህ እንደሚለው አይደለም። በደንብ አድርጎ ያውቃል። ካሊድ ሲመጣ የሚደሰተውን ደስታ ያውቀዋል ወንድሜ ካሊድ እና ሁሉንም ነገር ያውቃል። ባለፈው ወንድሙ ተመርቆ ላስመርቀው ሄጄ ነበር KG3 ማለት ነው። እና እሱ ተመርቆ እንዴት እኔ ያልተማርኩም ብሎ በጣም ነው ያለቀሰው። እህቴ ሀቢባ አላውቅም፣ እኔ እየፈራሁ ነው። ራሴን ለማጥፋትም እየፈለግኩ ነው። አይ በእናትሽ ማሳከም ከቻላችሁ አሳክሙ። ከወንድሜ ካሊድ ጋር ተባብራችሁ የሆነ ልጄ ትሙት በቃ እየፈራሁ ነው። ራሴን ላጥፋ፣ እሱን ማን ይዘዋል? የሆነ ቀን ካሊድ ጋር ትቻቸው ብሞትስ ብዬ አሰብኩኝ። ካሊድ ጋር ልተውና ዝም ብዬ ልሙት እንዴ? ራሴን ላጥፋ እንዲ ያልኩኝ። ለምን አማራጭ የለኝም። ያሳለፉት ትልቅ ህይወት ውስጥ የኖሩት ልጆቹ ማለት ነው። ይሄውና ሁለተኛው ልጅ የእሱ ልጅ ማለት ነው። የእሱ ወንድም ነው። ይሄ በጣም ደክሞኛል። ደግሞ ሲያማምሩ ማሻአላ ማሻአላ። የት ነው ያለው? ይህንን ለዘመድ ሰጠሁት። በቃ ደክሞኛል። ሀቢባ እህቴ በቃ ተባበሩና ልጄን አሳክሙልኝ። እኔ አሳክሙልኝ። ደክሞኛል። ደግሟቸው አይቀር በጣም ደክሞኛል። ከትልቅ ህይወት እዚህ ጋር አምጥቼዋለሁ። ወድሜ ለወንድሜ ካሊድ እሱ ባይኖር ኖሮ ሀና የምትባል ኖሮ አትኖርም ነበረ። ሀቅ የምናገረው ምክንያቱም ከገመድ ከብዙ ይኸው ቤቴ ተዘግቶ ነው ያለው። ቤቴ ብትሄጂ 2 ገመድ አለ። አንድ ቀን ውጭ ገዝቼ በዛው ልሄድ፣ አንድ ቀን ቤት ውስጥ ይዤ የመጣሁት ገመድ አሁንም እጄ ላይ ያለ ቤት ውስጥ እና ከገመድ ወጥቼ እድሜ ለሱ ተርፌ እዚህ ነፍሴ እየተነፈሰች ነው፣ እየበላው ነው። ግን ልጄን እያየው በቀን እያመመኝ ነው እህቴ። ያመኛል፣ ሳየው ያመኛል። ካሊድን ሳየው እልፍ ሲል ሳየው በቃ ደስታው ሁሉም ነገር ያውቃል። ወንድሜ ብቻውን ተመረቀ ብሎ አለቀሰ ባለፈው። አላቅም እኔ ቪዲዮውን ቀርጬ ለካሊድ አሳየዋለሁ ብዬ ይዤ መጣሁኝ። በጣም ጨንቆኝ ማለት እና በጣም ደክሞኛል። በቃ እኔ እንጃ ምን ልንገርሽ፣ ደክሞኛል። ይኸውልሽ አንድ ነገር በጣም ደክሞኝ እረዳሻለሁ፣ ግን በፍጹም ራስሽን ማጥፋት ማሰብ የለብሽም። ለምን በጣም የሚያማምሩ 2 ደግሞ ሌሎች ልጆች አሉሽ ከሱ ውጭ አይደለ? ይሄኛውም ልጅሽ ይድናል። ስሙን ንገሪኝ እባክሽ። አሜን ይባላል። አሜን ይድናል። እሺ፣ በፈጣሪ ተስፋ አይቆረጥም። ይድናል፣ ይታከማል፣ ይድናል። ግን ኦቲስቲክ ይሻሻላል እንጂ እስከ መጨረሻው አይዳንም። ግን ለውጥ ያመጣል። ቢያመጣም ባያመጣም ልጅሽ ነው። ከነ ሁሉ ነገሩ ልትወጁ ይገባል። ተስፋ ልትቆርጪ ልትደክሚ አይገባም። ገባሽ? እኛ ከጎንሽ እንቆማለን። ያው ወንድም ካሊድን የመሰለ ወንድም ሰጥቶሻል ፈጣሪ ተመስገን። እሱ ባይኖር ደግሞ ጎዳና ላይ ቢሆንስ 3ቱን ልጆች ይዘሽ የነበረው እና አንዳንዴ ይሁን የባሰውን ነገር እያሰብን መጽናናት አለ። ኩላሊቴ ቦታው ላይ ስላልሆነ ወርዷል። እሱን በመሸከም ማለት ነው። ቦታው ላይ አይደለም ኩላሊቴ አንዱ የለም። የቱ ጋር እንዳለ አይታወቅም። አልታከምኩም። እኔ ሳልታከም ነው ገንዘቡን የጨረሰው ያለቀበት ባለቤቴ ማለት ነው። እና እሱ ስሸከም አንዳንዴ ወደ ላይ ሳነሰው ምናምን ያመኛል። በፊት ሰራተኛ ምናምን ስለነበረኝ ስለሚያግዙኝ አላወቅኩትም ህመሙን በደንብ። አሁን ግን ራሴ ዳይፐር ሳስተኛ ግን እያመመኝ ነው። የሆነ ጥሩ ስሜት እየተሰማኝ አይደለም እና እየፈራሁ ነው። ዝም ብዬ መውደቅን ፈራሁ። ራሴ ኮመንት ላይ እንርዳት እያሉ
አካውንት ነምበርሽን ንገሪን። የቅሽም እኔ እሱ ነበር የሚያውቀው ባለቤቴ። እኔ ቤት ውስጥ ነበር እሱን የሚይዘው እና ሕክምና ይዞት ሄደ። የተባለውንም አልነገረኝም። ያው በጣም ቢዚ ስለነበረ ለእንደዚህ ነገር የተባለውን ነገር አልነገረኝም። በቃ ታየዋለሽ ሌላ ቀን ብሎኝ በዛው በቃ ተረሳ። ሳይነግረኝ ስለ ሕክምናው ምንም ነገር ሳይነግረኝ ማለት ነው። ከዛ ቴራፒ ውሰድ ደህና ህይወት በነበራችሁ ሰዓት የኦቲስቲክ ትምህርት ቤት የለም እንደ ኢትዮጵያ ውስጥ? ለምን ትምህርት ቤት አልገባም? እሱ መቀመጥም አይችልም። ይሄ ዝም ብሎ መሬት ላይ ነው የሚተኛው። በነገራችን ላይ አሁን እኔ ጋር ከመጣ ነው እንደዚህ መቀመጥም ምናምን አይቻልም። በቃ እዚህ እየተላለ ቴራፒ እየተደረገ ልጆቹን እያየ ከልጆቹ ጋር ለመጫወት ቴሌቪዥን ለማየት ሲንቀሳቀስ እንደዚህ ሆነ እና በጣም ትንሽ ቴራፒ ነው የሚፈልገው። በነገራችን ላይ በጣም የሆነ አሁን እንደዚህ በፊት እጁ አሁን ያው ለዚህ ፕሮግራሜም አልነበረም፣ ግን ያው በአጋጣሚ ሆኖ እንደዚሁ ስላለን ሶሪ። እኔ እውነት ያው በተለይ ደግሞ አራስ ቤት ውስጥ ሆነሽ ይሄንን ስላየሽ በጣም ያው ያንቺ የስፔሻል ኒድ የሆኑ ልጆች ነገር እንደማይሆንልሽ ሳቅ ነው እና በአጋጣሚ አሁን የሀናንን ልጅም ጭምር የምትንከባከበው እሷ ናት። እንግዲህ የምናግዛት እንርዳት ከተባለ በዛሬ ፕሮግራምሽ ሳይሆን ነገ በፈለግሽው ቀን 1 ቀን 2 ቀን እንትን አድርጎ ጥሪ አድርገሽ አካውንት አላት። አካውንት አዘጋጅተን በደምብ ቃል ገብተዋል። አንድ ወንድማችን ኡስታዝ አቡበክር አህመድ ነው፣ የረመዳን ጊዜ የመጡ ነው። ሁለተኛ ደግሞ ማነው የአዶናይ በራሱ እንኳን የአመት የቤት ኪራይዋን እከፍላለሁ እዚህ የመጣች ጊዜ አይቷት ነበረ። አዶናይን አናግረው ነበረ። በቃ ይሄ ሳንገጣጠም እኔ እንዳየሹ ባለፈ ችግር አጋጠመኝ። እዛ ከገባው በኋላ ያው በቃ ያ ነገር ተቋረጠ እንጂ ሁሉ ነገር በቃ የሚገርመው ተስተካክሎ ነበር። ለማስተካከል ምናምን ጨርሰን ነበር። እንግዲህ አንዳንድ ጊዜ ህይወት እንደዚህ ነው። በቃ ቻሌንጅ ልቧ ተንጠልጥሎ ነው ያለው። አንድም እህታችን አሁን ስሟ እንዳይገለጽ በጣም ትልቅ የመንግስት ስራ ኃላፊ የሆነች ሰው ገንዘብም እሷም በሰው አስረድታታለች። ያችን ይዛ ግን በቃ ይሄንን ይዤ ከሆነ መልሼ እጠፋለሁ የሚለው ስጋቱም እንደዚህ አይነት ነገር ሆኖ ቢያንስ ለልጁ ሕክምናም ራሷን የምትችልበት ነገር ከተደረገላት በእርግጠኝነት ያው ህይወቷ መቋቋም ይችላለች። ወንድ ባሏም እንግዲህ በእርግጠኝነት እዳውን ፍራቻ ነው እንደዚህ ሸሽቶ ይህን የመሰለ ቤተሰብ ጥሎ የሄደው። አንዳንድ ጊዜ እንደዚህ ጥሎ መሄድ መፍትሄ አይደለም። ብቻዋን ሆና ሴት ልጅ ያው ከነ ልጆቿ ይህን ተጋፍጣለች እና እኛም መጋፈጥ ይጠፋል። ባል ጥሎ ይጠፋል። ችግር ላይ መጋፈጥ አይችልም እንደ ሴት ግን እናት ግን ልጆቿን ጥላ አጠፋም። ጎዳና ላይ መውደቅ ካለባት ከነ ልጆቿ ጎዳና ላይ ትወድቃለች። ጊዜ በችግር ጊዜ ጥሎ ቢጠፋው ባል ወይም አባት ነው። እንግዲህ በቃ አሁን ሌላ እንዳልከው ቪዲዮ ሰርቼ ቀን ቀጠሮ ይዤ በዛን ቀን ትመጣና እናግዛታለን። ይዛ ትመጣ አጥብቶ አስገዝቶ አስተኝቷታል። አሁን እኔ ሄጄ ልጄን አቅፌ ልተኛ፣ ከዚህ በላይ መቀመጥ አልችልም ብሎ ገቢ ጥሩ አይደለም። እሺ አልጠነከርኩም በደንብ አካውንት ቁጥሩን አለ። ከቻላችሁ ፕሊስ ተገኙልኝ። ማታ ገስት ጌም አለኝ ከአሜሪካኖች ጋር ገስት ገብቼ ነው። ገስት ላይ ነው ጌሙ እና ከቻላችሁ ቀሻዊ እና እንዴት ነው እባክሽ? አለን ተሴ ይቅርታ። ችግር የለውም እና ደህና ነሽ? እንኳን ተመለስሽ። ደስ ብሎኛል። ዋትስአፕ ላይም እንኳን ማርያም ማረችሽ ብያለሁ። ስላየሁሽም ደስ ብሎኛል። የምር ደስ ብሎኛል። አመሰግናለሁ በጣም ተሴ። ልጃችን እንዴት ነው? ወንድ ነው? ሴት ናት። ስሟ ማን ተባለ? ሩቢ ምን ማለት ነው? የአልማዝ አይነት ነው። የከበረ ድንጋይ ዘ ሞስት ኤክስፔንሲቭ ዳይሞንድ ማለት ነው። እንዴ እውነቷን ነው እንዴ? ናት እንጂ ስንት ነገር ከአንቺ ጋር ቁጭ ብላ እዚህ ጋር ስንት ነገር ያሳለፈች እንዴ ውድ ናት። እግዚአብሔር ወንድሟን ያወጣላት እሱ አሁን 10 ሊገባ ነው። ከ2 ወር በኋላ 10 ይገባል። 9 ዓመቱ ነው አሁን ላይ። እሱን ያወጣላት አቡዬ በጣም ደስ ብሎኛል። ሬስፔክት የምር እንኳን ወደ ቦታሽ ተመለሽ። በቃ እሱን ለማለት ነው የገባሁት። አመሰግናለሽ። መልካም አመሰግናለሁ። እሺ ሪምሻ
እንዴት ነሽ? አለን አልሐምዱሊላህ። እናማ ልሻለሁ አንቺ ጠፍተሽ ደስ ነው ያለኝ። 700 ሺህ ገብተሽ ሳይሽ ወላሂ ሰው ቻሌንጅ ሰጥተን ነበረ። ቻሌንጁ ልንገርሽ ሁሉም ላይ ገብተሻል። እስቲ ፍላወር ላኪ ገዝት መግባታችን እንደ ቤት ተመቻችቼ ትራስ አድርጌ ነው ቁጭ ያልኩት። አም ቨሪ ኮምፎርታብል ዶ ሞሪ ማሮቼ ትንሽ ሰዓት ምሳውን እስክናበላ ብቻ ነው እንጂ አልቆይም። የሪም አካውንት ምን ማጠባት እሱ እንትን እላለሁ። እንኳን በሰላም ተገላገልሽ፣ እንኳን በሰላም ወለድሽ፣ እንኳን ወደኛ እንትን ተቀላቀልሽ፣ ወደኛ ስፈር ዌልካም ቱ ክለብ። አትይኝም? እንዴት ነሽ? ያኛው ቲክቶክ እኮ ገስት ለምን እንደሆነ ነብ ያለኝ ግን ለቲክቶክ ጽፌላቸዋለሁ አልመለሱልኝም እስካሁን። ምን ዋርኒንግ ሰጥቶሽ እንዳይሆን? ዋርኒንግ አይደለም ማሪ፣ ላይቭ ምናምን ገስት ላይ ይሰራል። ሰው ቤት ግን ሲሄድ ገስት አክሰስ የለሽም ምናምን ይለኛል። ጽፌላቸዋለሁ ለቲክቶክ ማታ። ቆየ ኬዝ ነው። ስንት ቀን? አይ ትናንትና ከትላንት ወዲያ ነበር። ትናንትና ማታ ጽፌላቸዋለሁ። በ24 ሰዓት ውስጥ መልሳለሁ። የሆነ ቻሌንጅ ሰጠቻቸው ነበረ ውዴ፣ የስልኩን ቻሌንጅ። ከዛ 700 ሺህ ሞላ። ግን እነግርሻለሁ በቃ ስንጨርስ ዛሬ እልልልል እያሉ 1 ሚሊዮን እናስገባት። ሪምን ጋይስ ጥርትሽ እኔ ራሴ አንቺ 3 ሆኖብኝ ሪም በ3 ዓመት ውስጥ 6 ቀን በተከታታይ ላይፍ ጠፍቼ እንደማላቅ ታውቂያለሽ? ሄርሸር ማክሲማም 2 ቀን ነው ጠፍቼ የማውቀው፣ አንድ ያሞኝ። ከዛ ውጪ በ3 ዓመት ውስጥ ቲክቶክ ላይ 1 ቀን ከላይፍ ቀርቼ አላውቅም። አሁን 6 ቀን ስቀር ላይክ የሆነ እስር ቤት የገባው መሰለኝ። ታውቂያለሽ? የሆነ ከዓለም የተቆራረጥኩ በቃ ሊክድ ነኝ ሰኛልኝ በኋላ አሁን ጨርሽና ፕሮግራምሽን ምሳና ብላ ነው ምሳና ብላና የጎዳና የታለች ቆየች ፍቅር ባልትን እኔ ቀጣሪ በሰላም ስለገላገለኝ ምስጋና የጎዳና ልጆችን ምሳ ማብላት ፈልጌ ነው። ታዲያ ለምን ላይቭ ላይ ታበያለሽ ካላችሁ ደግሞ ቪዲዮ ሰርቼ ነግሬያቸዋለሁ። በዛው እጅን እናት ሰፖርት ለማድረግ ለሷ እንደ ማስታወቂያ ይሆናል። ፎሎ ታረጓታላችሁ። ማዘዝ የምትፈልጉ ታዟታላችሁ። በሬዱዬ እናቶች ከምስር ባልትና ሽሮና በርበሬን የሰጠሁትኝ። ረመዳን ላይ ደግሞ ከእፀ ገበታ ነው ያስፈጠርኩት። በተለያየ እንትኖች ላይ ፕሮግራሞች ላይ እንደዚህ እናቶችን ኢትዮጵያ ውስጥ እናንተም እንድታደርጉት ስለምፈልግ ነው የምነግራችሁ። የሆነ ነገር ሲኖራችሁ ሰሙ የኔ እናት አለች እያሉ ነው። ግን ሞዴሬተሮች ማንም የላችሁ። ሞዴሬተሬን ግን ሀቡ ለምንድን ነው መልሰሽ ማሰጪኝ? ይኸው እሺ በዚህ አካውንት በቀደም ሙባረክ የሆነ ጉዳይ ይዞ መጥቶ እዚህ ቤት ለሱ ልሰጠው ስል ነው አንቺ ላይ ነው አቅሜ አንቺን ያነሳሁት። እንትን ሞዴሬት እንትናችሁን ሜምበራችሁን አብሮ ብዙዎቻችሁ አለው እኮ መስዬ ሳቢያታ ታዲያ ማሬ ፍቅር ባልትና መታለች እኮ እያሉ ነው። አቡዬ አቡንኳ ማርያም ማለች የኔ ውድ ማርያም ታኑርሽ ፍቅርዬ። አሁን ደግሞ የአንቺ ተራ ነው። ፈጣሪ አንቺንም በሰላም ይገላግልሽ። አቡዬ ስላየሁሽ ደስ ብሎኛል። ናናዬ የኔ ፍቅር አመሰግናለሁ። ሁላችሁ በእውነት በጣም ነው የማመሰግነው። በጣም ብዙ ሰው ነው መሴጅ ኢንስታግራም፣ ፌስቡክ፣ ዋትሳፕ፣ ቲክቶክ ግን እያንዳንዱ መመለስ ስለማችል ያው በቪዲዮን ያመሰገንኳችሁ ሁላችሁንም አንድ ላይ እና ቃል የለኝም። በቃ ፈጣሪን አመሰግናለሁ ስለ እናንተ እንደናንተ አይነት መልካም ሰው ስለሰጠኝ ፈጣሪን አመሰግናለሁ። የጸለያችሁልኝ ዱዓ ያደረጋችሁልኝ በጠቅላላ ፈጣሪ ስጥልኝ። የእናንተ ዱዓና ጸሎት ነው መጡን ያቀለለልኝ። እኔ ሳልጠይቅሽ እኔ የምልሽ አቡ እንዴት ነበር መጥ ረጅም ሰዓት ነው ያማጥሽው? ቀናት እሱማ ስሄድ የውሸት ምት ነው ብለው ሲመልሱኝ ወደ ቤት የመጀመሪያ ሽ ቀን እዛ አልቀረሽም? 2 ቀን ተመለስኩ እኮ ወላሂ በይ ወላሂ የውሸት ምት ነው ያ ቤጂ 3 ሰዓት 4 ሰዓት የቆዩኝና 3 ሴንቲሜትር ነው የከፈተው። ስለዚህ ቤት ሂጂ ወካርጊና በደንብ ሲከፍት ነው እያሉ ይመልሱኛል። ከስንት ሰዓት አማጥሽ? በጠቅላላ ትክክለኛው ምት ስንት ሰዓት ነው ያማጥሽው? ትክክለኛው ምት 3 ሰዓታት ሮብ ዕለት 3 ሰዓት። ኧረ አለ ሀገራለሽ 3 ሰዓት ብቻ ከሆነ አለ ሀገርቶልሻል። ትክክለኛው በጣም የሚያመው የሚያጣድፈው አይ 3 ሰዓት አልሐምዱሊላህ እንኳን በመጦልሽ ማሪ
ግን እኔ በጣም አሞኝ እንትን ብያቸው ነበር፣ ኦፕሬሽን አድርጉኝ ብያቸው ብለው ነው። ኧረ አልሐምዱሊላህ እንኳን በመጦለሽ የኦፕሬሽን ብትሆኝ በቃ ታዩ ነበር። አልሐምዱሊላህ ረቢል ዓለሚን አላህ እንኳን ረዳሽ። ሲመልሱኝ በጣም ተበሳጨሁ። እኔ እንደው እዛው ያስቀሩሽ ነበር የመሰለኝ። አይደለም ሩብ ነው፣ ሩብ ገብቼ ነው ሩብ ነበር። ሰኞ ገባው፣ ሰኞ ማታ ገባው፣ ማክሰኞ ጧት በቃ 3 ሴንቲሜትር ብቻ ስለሆነ የከፈተው ሂጂ ያሉ ወደ ቤትሽ 5 ሲከፍት ምናምን ነው ያሉኝ፣ ወይ ደግሞ የእንሽርት ውሃ ሲፈስ ነው ያሉኝ። ብሎክስ በእናትሽ እሺ፣ በምን ጉዳይ ነው የምሰራው? ይመጣል ማሬ እኮ ግን ከኢትዮጵያ የመጣ ነው ወይስ ዝብዳ? አይ ከኢትዮጵያ የመጣ የኢትዮጵያ ቅቤ ነው ቀቦ። እኔ ዝብዳውን አልወደውም። ግን ምን ያለች ሰዎቹ ዝግጁ ናቸው? ግቢ ትለኛለች። ቅቤ ምንም አይስማማኝም ማሬ። ለመታጠብ ምናምን ስለማይመቸኝ ምንም እንትን አላልኩም። ግን እኮ የዚህ ሀገርም እኮ ይሄ ዘባዴ አንሳል ትዳር በእንትን አይደለ በይሄ በማሽን አጥበሽ ሆና እንትን ብለሽው ለዚህ ቀን አበቃሽ እህቴ፣ እንኳን ለዛሬዋ ቀን አበቃሽ። እንኳን እመቤቴ በሰላም ገላገለችሽ። በጣም ደስ ብሎኛል። አስበሽኝ ሳትረሽኝ ለዚህ ክብር ስላበቃሽኝ ደግሞ እህቴ አመሰግናለሁ። ዛሬ በእነዚህ ሁሉ እናት አባቶቼ ላስመርቅሽ ይኸው እንደዚህ ሰብስቤያለሁ። በጣም ብዙ ሰዎች ናቸው ያሉት። ምግቡ በዚህ መልኩ ተዘጋጅቷል። ሀቡዬ አሁን ያው እናድላለንና እህቴ እንኳን በሰላም ሁለት ሆንሽልን። እመቤቴ እንኳን ቀረበችሽ። የሆድሽን እንኳን በጀርባሽ አደረገችልሽ። የወለድሻቸው ይደጉ፣ ልጆችሽ ይባረኩ። የምሬን ነው የምነግርሽ። ደስታሽን ከእነዚህ አይነት ሰዎች ጋር በማሳለፍሽ እግዚአብሔር አምላክ አብዝቶ እጥፍ እጥፍ ድርብ ይስጥልን። እነሱ በኋላ ይመርቁሻል። አሁን ምሳውን ላድል። መግባትሽን ሳላቅ ብዙ ስላስጠበቅኳቸው ላድልና እናወራለን። እሺ እናትሽ በየአይነት ነው። አንዱን ላሳይሽ እችላለሁ። ያ ሀቡዬ በሁለት አይነት እንጀራ ነው። አየሽው? ጾም ነው ዛሬ ጾም ነው እንዴ? ኦኬ ጾም እኮ ነው ማሬ። ኦኬ እሺ፣ አላወኩም። የጾም እኮ ነው። ችግር የለም። ለዛ ነው አሁን ግማሹ ይበላል ግማሹ አይበላም እና አጓጉል ስለሚሆን ነው። ምግቡን ግን አላየነውም። ፍቅር አንቺ ስልኩን ያዥና አሳይን፣ እነሱ ያድሉልሽ። ገባሽ? ሰው እንዲያዙሽ ደግሞ ፎሎ አድርጓት ጋይስ። እሷንም እሺ ይታያል። አቡዬ አሁን ይታያል መሆን ይችላል። አዎ ይታያል። ጎመን፣ ቀይ ስር፣ ምስር ምናምን የጾም ሁሉም ሁሉም አይነት የጾም የያዘ ነው። በሁለት አይነት እንጀራ ነው የሰራሁት፣ በነጭና በቀይ። ምንም የቀረ ነገር የለውም። ሁሉም የጾም አይነቶቹን ያሟላል። በደንብ ነው ሞልቼ ነው ያዘጋጀሁት እህቴ። እኔ በጉልበቴ እንድባረክ ነው፣ አንቺ በገንዘብሽ ነው። እኔ በጉልበቴ በረከቱ እንዲደርሰኝ ብዬ፣ አንቺም ደግሞ ከዚህ በላይ ነው የሚገባሽ አቡዬ። ይሄ እኔ ነበርኩኝ ማብላት የሚገባኝ፣ አንቺ ስላደረግሽው እግዚአብሔር ይስጥልኝ። የሀቡዬ ቤተሰቦችን በጣም ነው ማመሰግነው። እናንተም ማበረታቱኝ። ሀቡ ሁሌ ከጎኔ ናት። ብዙ ጊዜ አስገብታኝ አስተዋውቃልኛለች። ብዙ ጊዜ ሳፖርት አድርጋኛለች። እናንተም ደግሞ በሀቡ ከመጣሁ አትጨክኑም፣ እንዳትረሱኝ ለማለት ያህል ነው። አቡዬ ግን የልጆችሽ እናት ያርግሽ። መድኃኔዓለም የልጆችሽ እናት ያርግሽ። እግዚአብሔር ይስጥልኝ። አስታውሰሽ አስበሽ ይሄ ይሆናል ብለሽ ስለመጣሽ፣ በተለይ ስላረሳሽኝ ሀቡዬ በዚህ ወቅት ጭራሽ ታስቢኛለሽ ብዬ አልጠበቅኩም እና መድኃኔዓለም አብዝቶ አብዝቶ ይስጥልኝ። የኔ እናት ክበሪልኝ፣ ሁሌ ድመቂልኝ። ፍቅር እቤቴ የመጡ እናቶችን በሙሉ ደብተር ላይ መዝግብ ያለው እና በተራ ነው። መጀመሪያ ቅድሚያ የሰጠሁት ለእፀ ገበታ ነበር፣ ከዛ ለምስር ባልትና፣ ከዛ ደግሞ ለሶሲ እርጥብ፣ ከዛ አሁን አንቺ አራተኛ ነሽ። ከአንቺ በኋላም አሁን ዛሬ የመጣችሁም አለች ኮመንት ላይ እየጻፈች፣ እኔም የልጆች እናት ነኝ፣ ልጆች ለብቻዬ ነው ማሳድገው፣ አገልግል ነው የምሸጠው እያልች እየጻፈች ነው። እሷንም ማስገባና መዘግባት እና የሆነ ፕሮግራም ደግሞ ሲኖር እሷን ደግሞ ለአንቺ እንደጠራዎች